ጤናማ መሆን ትፈልጋለህ? አይምሮህን ለመታደግ በአስቸኳይ ማቆም ያሉብህ 10 ልማዶች። በእውነት ጤናማ መሆን ትፈልጋለህ? አዎ። ይህንን ጥያቄ ለማንኛውም ሰው ብትጠይቀው መልሱ አዎ እፈልጋለሁ የሚል እንደሆነ ግልጽ ነው። ነገር ግን እውነታው ሌላ ነው። ሁላችንም በምላሳችን ጤናማ መሆን እንፈልጋለን እንጂ በየቀኑ በምናደርጋቸው ድርጊቶች ግን አይምሮአችንና አካላችንን እያጠፋነው ነው። ጠዋት ስትነሳ መጀመሪያ የምታደርገው ነገር ስልክህን መክፈት ነው ወይስ ሲጋራ ማጨስ ወይስ አልኮል መጠጣት? ብዙዎቻችን ጤና ሲባል የሚታየን የሰውነት መስተካከል ብቻ ነው። ነገር ግን ሁኔታው ጤና የሚጀምረው ካለንበት አይምሮ ነው። ሳታውቀው በየቀኑ የምታደርጋቸው 10 አስከፊ ልማዶች አይምሮህን እያዳከሙት፣ የማሰብ ብቃትህን እየገደሉትና ያለ ዕድሜህ እያሽመደመደህ እንደሆነ ያውቃሉ? በዛሬው ቪዲዮ አይምሮህን ሙሉ በሙሉ ከጥፋት ለመታደግ በአስቸኳይ መተግበርና ማቆም ያለብህ 10 ወሳኝና በሳይንሳዊ መረጃዎች አስደግፈን እንመለከታለን። አይምሮውን ለመታደግና እውነተኛ ጤናማ ሰው ለመሆን ዝግጁ ከሆንክ ቪዲዮውን ላይክ አድርግና ወደ መጀመሪያው ህግ እንለፍ። መጀመሪያና ዋነኛው እርምጃ ሲጋራ ማጨስን ማቆም ነው። ሲጋራ በውስጡ የያዘው መርዛማ ኬሚካሎች በአይምሮ ውስጥ የሚገኙ ጥቃቅን የደም ስሮችን ያጠባሉ። ይህ ደግሞ ወደ አይምሮ የሚሄደውን የኦክሲጅን ፍሰት ይቀንሳል። ማጨስ ማቆም አይምሮህ በቂ ኦክሲጅን አግኝቶ በትክክል እንዲሰራና ያለ ዕድሜ ከመሸምገል ያታደግሃል። ሁለተኛው ከአልኮል መጠጥ መራቅ ነው። አልኮል በአይምሮ ውስጥ መረጃ የሚያስተላልፉትን ኬሚካሎች ያውካል። በረዥም ጊዜ አጠቃቀም ደግሞ አይምሮ እንዲኮማተር ያደርጋል። አልኮል በመተው አይምሮህ መረጃዎችን የመያዝና የማስታወስ ብቃቱ እንዲያሳድግ ታደርጋለህ። ሶስተኛው ጠዋት በማለዳ መነሳት ነው። ማለዳ መነሳት ለአይምሮ ንቅናቄና አዲስ ተነሳሽነት ይሰጣል። የጠዋት ጸጥታና ንጹህ አየር ለአይምሮህ ቀኑ ሙሉ በተረጋጋና በተደራጀ ስሜት እንዲደራጅ ትልቅ አቅም ይሆነዋል። አራተኛው መደበኛ ሻወር መውሰድ ነው። በተለይ የጠዋት ቀዝቃዝ ያለ ሻወር የደም ዝውውርን በከፍተኛ ሁኔታ ያነቃቃል። ወደ አይምሮ የሚሄደውን የደም ፍሰት ሲጨምር ድብርትን ያስወግዳል፣ የማሰብ ፍጥነትንም ይጨምራል። አምስተኛው የአካል ብቃት እንቅስቃሴና የማታ የእግር ጉዞ ማድረግ ነው። ስፖርት ስንሰራ አይምሮአችን ኢንዶርፊን የተባለውን የደስታ ሆርሞን ያመነጫል። ማታ የምታደርገው አጭር የእግር ጉዞ ደግሞ በቀን ውስጥ የነበረህን ውጥረት በማቅለል ሰላማዊ እንቅልፍ እንድታገኝ ይረዳሃል። ስድስተኛው በቂ ውሃ መጠጣት ነው። የአይምሮአችን 75% በመቶ ክፍል የተገነባው ከውሃ ነው። በሰውነታችን ውስጥ ትንሽ የውሃ እጥረት እንኳን ሲፈጠር አይምሮ ይኮማተራል። በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት ለአይምሮ እንዳይዝል ያደርገዋል። ሰባተኛው ጨውና ስኳር ማብዛት ማቆም ነው። ከመጠን በላይ ጨው የደም ግፊትን በመጨመር ወደ አይምሮ የሚሄዱ ስሮችን ይጎዳል። ከልክ ያለፈ ስኳር ደግሞ በአይምሮ ውስጥ አዳዲስ አይምሮ ሴሎች እንዳይፈጠሩና የመማር ብቃትንም እንዳታገኝ እንቅፋት ይሆናል። የስልክ አጠቃቀምን መቀነስ ነው። ያለማቆም ስልክ ላይ መረጃዎችን ማሽበልበል በአይምሮ ለከፍተኛ ፍጥነት ዶፓሚን እንዲያመነጭ ያደርገዋል። በዚህ የተነሳ አይምሮአችን ትዕግስት የሌለው፣ ትኩረቱ የሚበታተንና ሰነፍ ይሆናል። ዘጠነኛው ከልብ በላይ መጨነቅን ማቆም ነው። ጭንቀት ኮሌስትሮል የተባለውን ሆርሞን በማብዛት እንዲመነጭ ያደርገዋል። ይህ ሆርሞን በአይምሮ ውስጥ ባሉ የማስታወስ ሴሎች ላይ ጉዳት ያደርሳል። ነገሮችን ቀልጠፍ አድርጎ ማለፍና አይምሮ መረጋጋት መለማመድ አለብን። 10ኛውና የመጨረሻው ብቸኝነትን ማብዛት ማቆም ነው። የሰው ልጅ ማህበራዊ ፍጡር ነው። ከቤተሰብ ከጓደኞች ወይም ከሥራ ባልደረቦች ጋር በጥሩ ሁኔታ መገናኘት፣ ማውራትና መሳቅ አይምሮአችን ሁልጊዜ ንቁና ጤናማ እንዲሆን ያደርገዋል። ዛሬ የራሳችንን በግልጽ የምንጠይቅበት ቀን ነው። እውነት ጤናማ መሆን እንፈልጋለን? መልሳችን አሁን አዎ ከሆነ ከነዚህ 10 መመሪያዎች ውስጥ ቢያንስ 5ቱን ከአሁኑ ሰዓት ጀምሮ በመተግበር ቃል ግቡ። ከነዚህ ልማዶች ውስጥ እናንተ በብዛት የሚያጠቋችሁ የትኛውን ነው? በኮሜንት መስጫው ላይ ጻፉልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። በየሳምንቱ እንደዚህ ያሉ ጠቃሚ ምክሮችን ለማግኘት አሁኑኑ ሰብስክራይብ ያድርጉ። ስለተከታተሉን እጅግ አድርገን እናመሰግናለን።